ሰላም ጤና ይስጥልን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በያለንበት የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። በዚህ መርሃ ግብር የማቀርብላችሁ የቅዱሳን መታሰቢያ መርሃ ግብር ይሆናል። የሳምንቱ ቅዱሳን የመጀመሪያውን ክፍል ያለንበትን ሳምንት አቀርባለሁ። ያለንበት ሳምንት ከመጋቢት 14 እሁድ ጀምሮ ያሉት ቀናት ማለት ነው። በመጀመሪያው ክፍል ላይ ከመጋቢት 14 እስከ 16 ያሉትን 3 ቀናት ዛሬ በዚህ መርሃ ግብር ለማቅረብ ሞክራለሁ። በቅድስት ቤተ ክርስቲያን በእነዚህ ቀናት ውስጥ የሚታሰቡት በዓላት ምንድን ናቸው የሚለውን ነው ለማቅረብ የምሞክረው። እንግዲህ ዛሬ ማክሰኞ ነው ዕለቱ፣ መጋቢት 16 ማለት ነው። እነዚህ በዓላት ምንድን ናቸው የሚለውን በመጀመሪያ በአጭሩ ለመግለጽ ያህል ይዘቶቻቸው ምን ይዘት ነው ያላቸው፣ እነዚህስ ደግሞ የበዓላት ጉዳዮች የሚቀርቡ ጉዳዮች ወይም ይዘቶች ከምን ምንጭ የተገኙ ናቸው የሚለውን በአጭሩ ለመግለጽ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ የምታሰባቸውን ቅዱሳን የተመለከቱ ጉዳዮች ናቸው በዚሁ የሚቀርቡት። ይህን ስንል እንግዲህ አንደኛ በባህሪው ቅዱስ የሆነ እግዚአብሔር እንዲሁም ደግሞ እኔ ቅዱስ እንደሆኑ እናንተም ቅዱሳን ሁኑ ብሎ በሰጠው አምላካዊ ትእዛዝ መሰረት የሚጋደሉ ቅዱሳን ይታሰባሉ። ራሱ ባለቤቱም የቅድስና ባለቤት በባህሪው ቅዱስ የሆነ እግዚአብሔርም ይታሰባል። ይህም አምላክ ቅድስተ ቅዱሳን የድንግል ማርያም የአማላጅነቷ ስራ ይታሰብበታል። ስለ ቅዱስ መስቀሉ ክብር መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መድኃኒታችን ነው፣ መስቀል የነፍሳችን መዳኛ ነው እያልን የምናነሳው የክቡር መስቀሉ ነገር ይነገርበታል። ስለ ቅዱሳን መላእክት ተራዳኢነት ይወሳበታል። ስለ ሌሎች ቅዱሳንም እንዲሁ ስለ ተጋድሏቸውና ስለ ትሩፋታቸው ይቀርብበታል። ቅዱሳን ሰዎች አሉ፣ ቅዱሳን መነኮሳት፣ ፍጹማን ደናግል፣ ሰማዕታት፣ ቅዱሳን ሰማዕታት። እነዚህ ሁሉ እያንዳንዱ የልጅነት አስተዳደጋቸው፣ የገጠማቸው የሕይወት ፈተና፣ ትግላቸው፣ በጾም በጸሎት በሰጊድ ያደረጉት ተጋድሎ፣ እንዲሁ ደግሞ ያስገኙት ድል፣ በመጨረሻም ደግሞ ያገኙት ለእኛ ያስተላለፉልን ትምህርት ምንድን ነው የሚሉትን እነዚህ ነጥቦች እያነሳን የምንነጋገር ይሆናል። በቃል ኪዳናቸውስ ምንድን ነው? ያ ቃል ኪዳናቸውስ አሁን ላለነው ለእኛ ምን በረከትና ትሩፋት ይሰጣል የሚሉትን ነጥቦች ነው የምናነሳው። ስለ እነዚህ ቅዱሳን የሚነሳው ነጥብ ወይም ጉዳይ ምንድን ነው የሚለውን ስናይ አንደኛ እነዚህን ቅዱሳን ስማቸውን መጥራት በራሱ በረከት የሚያሰጥ ነገር መሆኑ መጽሐፍ ቅዱሳዊ የሆነ ጥቅም እንዳለው በመጽሐፍ ቅዱሳዊ የሆነ ማስረጃዎች አሉት። ስለዚህ ስማቸውን መጥራት፣ በየቀኑ ማሰብ፣ እነሱን አስበው ሻማ አብርቶ ዳቦ ቆርሶ የቻለው የቅዱሳኑን ስም መጥራት ቅዱሳኑ መጥተው እንደሚባርኩን በመጽሐፍ ቅዱስም የተገለጸ ነው። የእግዚአብሔርን ቅዱስ ያከበረ ሁሉ የቅዱሱን በረከትና ዋጋ ያገኛል የሚለውን አምላካዊ ቃል ይዘን ቅዱሳንን በዚህ መንገድ እናከብራቸዋለን ማለት ነው። አንደኛው ስማቸውን እናነሳለን። ሁለተኛ ደግሞ ስራቸውን እናያለን። ምን ዝግጅት አደረጉ? ተጋድሏቸው ምንድን ነው? በሕይወታቸው ውስጥ ትተውልን ያለፉት ትምህርት ምንድን ነው? እነሱ ስለ ሕይወታቸው የሚሆን ያገኙት ትምህርት ምንድን ነው? ከየት ነው ሲያገኙት? በተጋድሏቸው ውስጥ የሰሩት ታምራት ምንድን ነው? ያገኙት ድል ያስመዘገቡት ምንድን ነው? ድሉ ቃል ኪዳናቸው ምንድን ነው? ለእኛ ያላቸው ጥቅምና ተራዳይነትስ ምንድን ነው? የሚሉትን እነዚህ ነጥቦች የምናይ ይሆናል ከቅዱሳኑ እያነሳን። እንዲሁ ደግሞ አሁን ላለነው ለእኛ የሚያስተምረን ትምህርት ምንድን ነው የእነዚህ ቅዱሳን ጉዳይ የሚለውን እነዚህን 3 ነጥቦች በተመለከተ ነው የምናየው ማለት ነው። ምንጭ በተመለከተ እነዚህን ቅዱሳን ስናነሳ የቅዱሳን መረጃዎች ከየት የተገኘ ነው፣ ከምን ላይ አምጥተን ነው የምናቀርበው የሚለውን በተመለከተ አንደኛ ምንጩ ራሱ መጽሐፍ ቅዱስ ነው። እንግዲህ የመጽሐፍ ቅዱስን ጉዳይ እጅግ ጥልቅም ከመሆኑ አንጻር
ለወደፊቱ መምህራንንም እየጋበዝን የቤተ ክርስቲያን መምህራንን የምናቀርብ ይሆናል። ከዛ በተረፈ በስንክሳሩ ላይ የቅዱሳኑ የተጋደሉት ነገር የተመዘገበበት የቤተ ክርስቲያን መጽሐፍ ነው። ገድላት፣ የእያንዳንዱ ቅዱሳን ታሪካቸው፣ ገድላቸው፣ ትሩፋታቸው፣ ዜና ተጋድሏቸው የተጻፈበት ነው። ድርሳናትን የቅዱሳን መላእክት ደግሞ ተራዳይነታቸው በስፋት የተገለጠበት እነዚህን መልክዓ መልኮች የእያንዳንዱ ቅዱስ ወይም ቅድስት የእያንዳንዱ ከራስ ጠጉራቸው እስከ እግር ጥፍራቸው ድረስ እየተነሳ ምስጋና የቀረበበት፣ ሰላምታ የተሰጠበት፣ በዛ ውስጥ ደግሞ ታሪካቸው፣ ተጋድሏቸው፣ ሕይወታቸው የተገለጸባቸው የማመስገኛ የቤተ ክርስቲያን መዛግብት ናቸው። እንዲሁ ከሌሎች ከልዩ ልዩ መዛግብትም በምንጭነት የምንጠቀም ይሆናል። ከዚህ ባሻገር የቅድስት ቤተ ክርስቲያን ልጆች በማህበራዊ ሚዲያ በዘመኑ ባመጣው በተለያዩ መገናኛ ዘዴዎች ያጋሯቸውን ጽሑፎች፣ ምስሎች፣ ስነ ስዕሎች፣ ቅርጻ ቅርጾች የመሳሰሉትን እንደ መረጃ ማቅረቢያ በማድረግ መልእክቶቹ በቀላሉ ተደራሽ እንዲሆኑ ለማድረግ ይሞከራል ማለት ነው። እንግዲህ በቀጥታ ወደሚታሰቡት በዓላት ስንሄድ እሁድ መጋቢት 14 2017 ዓ.ም እንደምናውቀው በቤተ ክርስቲያን ውስጥ የዐቢይ ጾም 5ኛ ሳምንት ወይም እኩለ ጾም ደብረ ዘይት የገባበት ነው። ይህ ወቅት በተለየ መንገድ አምላካችን እግዚአብሔር ለሁለተኛ ጊዜ ለፍርድ የሚመጣ መሆኑን የምንማርበት ነው። የመጀመሪያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ከጠፋበት ለመፈለግ ለዛም ደግሞ ላጠፋው ጥፋት ደግሞ የሚገባውን ዋጋ ከፍሎ ነፃ ለማውጣት የእኛን ነፃነት ለማወጅ የመጣ መሆኑን እኛም ደግሞ ያንን እሱ ያደረገውን ተጋድሎ አምነንበት በዛ ውስጥ እንድንኖር ጥሪ ሊያደርግልን የመጣ እንደሆነ ይታወቃል። በሁለተኛ የመምጫ ጊዜው ግን የሰው ልጅ ያን የተሰጠውን ኃላፊነት ተወጥቶ ይሁን አይሁን የሚለውን በአካለ ስጋም ያሉ በአካለ ነፍስም በሞት የተለዩትን ሁሉ በአንድ ላይ ሆነው በሰሩት ስራ ምክንያት የሚፈረድበት ጊዜ መኖሩ የታወቀ ነው። እነዚህ በቤተ ክርስቲያን ውስጥ 3 ጊዜ በዓመት ውስጥ ይታሰባሉ። በከበረ ሁኔታ በታላቅ ሁኔታ ደግሞ በዐቢይ ጾም 5ኛው ሳምንት ወይም እኩለ ጾም በምንለው ጊዜ በደብረ ዘይት በተለየ ሁኔታ ይገለጻል ወይም ይከበራል። በዚህ ጊዜ መልካም ስራ የሰሩና መልካም ስራ ያልሰሩ በጽድቅና በኩነኔ ቦታቸው ይለይላቸዋል። የሚለብሱት ልብስ የሚሰጣቸው ክብርም የተለየ ይሆናል። የሚሄዱበትም ዘላለማዊ ሕይወትና ዘላለማዊ ሞት ይለያል ማለት ነው። ወደ ቅዱሳን መንገድ የምንሄድ እንድንሆን እግዚአብሔር አምላካችን ፈቃዱ ይሁንልን። እንግዲህ በዓል ይታሰባል። እንግዲህ በዐቢይ ጾም 5ኛው ሳምንት እኩለ ጾም ጊዜ ቅዳሴ በሚደረግበት ጊዜ የሚደረጉ ምንባባት አሉ። በዚህ ዕለት ከሚነበቡ ምንባባት አንደኛው የቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ሰዎች የላከው መልእክት ላይ ምዕራፍ 4 ከቁጥር 13 ከፍጻሜ ያለው ይነበባል። ሁለተኛ ደግሞ መልእክት ሁለተኛው ቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 7 እስከ 15 ይነበባል። እንዲሁም ደግሞ ቅዱስ ሉቃስ የጻፈው የሐዋርያት ሥራ ምዕራፍ 24 ከቁጥር 1 እስከ ቁጥር 22 ይነበባል። የሚሰበከው ምስባክ ደግሞ መዝሙረ ዳዊት ምዕራፍ 49 ከቁጥር 2 እስከ 3 ያለው ቃል ነው ማለት ነው። እግዚአብሔር እንደሚመጣ በኃይልና በግርማ እንደሚመጣ በዛም ጊዜ እሳት በፊቱ እየነደደ እሳት የተባለው ፍርድ ነው የሚሰጠው ፍርድ በፊቱ ሆኖ የሚመጣ መሆን እንደ ከዚህ በፊቱ በከብት በረት የሚወለድ በትሕትና ሳይሆን በኃያልነቱ በመለኮቱ በግርማ መለኮቱ ተገልጦ የሚመጣ መሆኑን የሚገልጥ መልእክት ነው። እንዲሁም የሚነበበው ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ነው። ሁለት ከነዚህ ምንባባት ውስጥ ለማንሳት ያህል አንደኛው ሐዋርያው ቅዱስ ጴጥሮስ ምዕራፍ
በሁለተኛ መልእክቱ ላይ ምዕራፍ 3 ቁጥር 11 እስከ 15 ያቀረባት አንድ መልእክት አለች። በዚህችም መልእክት እንዲህ ይላል፣ በተቀደሰች አካሄድና በመልካም አምልኮ ለመኖር ፍጠኑ። እግዚአብሔር የሚመጣባትን ሰማያትም ቀልጠው የሚጠፉባትን ፍጥረትም ሁሉ ተቃጥሎ የሚጠፋባትን ዕለት በተስፋ እየጠበቃችሁ ፍጠኑ። እኛ ግን አዲሶቹን ሰማያትና አዲሲቱን ምድር ተስፋ እናደርጋለን። ይህን ተስፋ እያደረጋችሁ ርኩሰትና በደል የሌለባችሁ ሆናችሁና ተስማምታችሁ እንዲያገኛችሁ ፍጠኑ እያለ ቅዱስ ጴጥሮስ ይጠራል። በዚህ ውስጥ የምናስተውለው 3 ጊዜ ቅዱስ ጴጥሮስ በዚች አጭር መልእክት ውስጥ ፍጠኑ 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 እያለ ሰዎችን እንደሚጠራ ነው። ፍጠኑ እያለ የሚጠራው በመልካም አካሄድ እንድንሄድ፣ መልካም ስራ እንድንሰራ፣ አምልኳችን እግዚአብሔርን ማምለክ መልካም አምልኮ እንዲኖረን ነው ጥሪ የሚያቀርብልን። ይሄንን እያደረግን የምትመጣዋን ሰማያዊቷን የዘላለም ሕይወቷን ተስፋ እያደረግን እንድንኖር ክርስቲያኖቹን ይጠራናል ማለት ነው። ራሳችንን ደግሞ ከርኩሰት ኃጢአት ከመስራት፣ ከዝሙት፣ ከስርቆት፣ ከሐሰት፣ በጣዖት ከማምለክ፣ ከባዕድ አምልኮ፣ ከክፉ ስራ ሁሉ፣ ከክፉ አሰራር ሁሉ ራሳችን እንድናጸዳ ይጠራና እንዲሁ ደግሞ ሌሎችን እህት፣ ወንድም፣ ዘመድ፣ ቤተሰብ ሌላውንም ማንኛውንም ሰው ሁሉ እንድንወድ በደል እንዳንበድል ደግሞ ጥሪ ያቀርብልናል ማለት ነው። ለእነዚህ ስራዎች ሁሉ እንድንፈጥን ጥሪ ያቀርብልናል። እንግዲህ እንደ ሐዋርያው ቅዱስ ጴጥሮስ መልእክት ጥሪውን ተቀብለን ለመልካም ነገር የምንፋጠን ርኩሰትን የምናርቅ እንድንሆን እግዚአብሔር ይርዳን። በእግዚአብሔርና በሰው ፊት ሁል ጊዜ የማታወላውል ሕሊና ትኖረኝ ዘንድ እጋደላለሁ ይላል ቅዱስ ጳውሎስ ነው ይህንን ቃል የተናገረው በሐዋርያት ሥራ ምዕራፍ 24 ቁጥር 16 ተከሶ በአይሁድና እንዲሁም ደግሞ በገዢ መኮንኖች ፊት ቀርቦ ነበረ። ሐዋርያው ቅዱስ ጳውሎስ ክርክር ተደረገ። የሐዋርያው ቅዱስ ጳውሎስን ኃጢአቱን የሚያስረዳ ክሱን የሚዘረዝር ከሳሽ ቀርቦ ነበረ። ሐዋርያው ቅዱስ ጳውሎስ ደግሞ ያንን ክስ ባጣጣለበትና ትክክል አለመሆኑን በነቀፈበት መልእክት ውስጥ ያስቀመጠው መልእክት ነው። ምን ይላል? በእግዚአብሔርና በሰው ሁሉ ፊት ሁል ጊዜ የማታወላወል ሕሊና ትኖረኝ ዘንድ እጋደላለሁ ይላል። አቋሙ ወጥ እንዲሆን፣ ሕሊናው ለእግዚአብሔር የታመነ እንዲሆን፣ በሰው ሁሉ ፊት ዛሬ የተናገረውን ነገ የሚለውጥ እንዳይሆን ቅዱስ ጳውሎስ ምን ያህል ተጋድሎ ያደርግ እንደነበረ ያስረዳበት ክፍል ነው። በተለይ ይህንን መልእክት በሐዋርያት ሥራ በደንብ ማንበብ ይጠይቃል። እያንዳንዳችን እንድናነበው እጋብዛለሁ። ምክንያቱም ሐዋርያው ቅዱስ ጳውሎስ ታስሮ 2 ዓመት ሙሉ በእስር ቤት ተቀምጧል። እንዲሁም ደግሞ በታሰረበት ጊዜ የአገረ ገዢዎቹ መኳንንቱ ገንዘብ እንዲከፍላቸውና ከእስር እንዲፈታ በተደጋጋሚ ወደፊታቸው እያቀረቡ ይጠይቁት እንደነበረ ያስረዳል ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ደግሞ ጸንቶ እስራቱንም ተቀብሎ እንደነበረ በዛም የገጠመውን ፈተና ሁሉ ይናገራል። በክርክሩም ጊዜ የተነሱትን ነጥቦች ስለሚያነሳ ይህንኑ ለእያንዳንዳችን መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 24 ከቁጥር 1 እስከ 22 እንድናነብ እየጋበዙ ወደ ቀጣዩ ሄዳለሁ። በዚህ በአብይ ጾም በደብረ ዘይት ወቅት የምንማራቸው አበይት ትምህርቶች ምንድን ናቸው ብለን ስንወስድ በዋናነት 3 ጉዳዮች ናቸው። አንደኛው አምላካችን እግዚአብሔር ለፍርድ የሚመጣ መሆኑ የሚታሰብበት መሆኑ ነው። እግዚአብሔር ለስራችን አሁን ለምንሰራው ስራ ሁሉ ፍርድ የሚሰጥባት ጊዜ አለች። ያቺ ጊዜ መምጣቱ አይቀርም። ለሁላችንም መድረሷ አይቀርም። ሰው በምድር ላይ ኖሮ ሲሞት ያ የመጨረሻው የሚሄድበት ጊዜ ነው። የእያንዳንዱ ሰው የፍርድ ቀን ነው ይባላል። ከዛ ቀጥሎ ግን ሁሉም በዓለም ላይ ያለ ሁሉ ሰማይና ምድር ሁሉ የሚያልፉበት ጊዜ መጥቶ ለሁሉም እንደ ስራው ፍርድ የሚሰጥባት ያቺ የመጨረሻዋ ዘመን ደግሞ መምጣቱ አይቀርም እና በዛ ወቅት እንዴት ነው አመጣጡ የሚለውንም በማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ምልክቶቹንም የሚከሰቱ ክስተቶቹንም አንስቶ ገልጿል። በዚህ ውስጥ የሰው ልጅንም ራሱ አምላካችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ብሎ አስቀምጧል። እንግዲህ እግዚአብሔር የሚመጣ መሆኑን ለፍርድ
አንደኛው የምንማረው ነው። እግዚአብሔር በእኛ ላይ ለፍርድ ይመጣል። ለምንሰራት፣ ለምንናገራት፣ ለምናስባት፣ ለምንፈጽማት፣ ለምናደርጋት ሁሉ ነገር የፍርድ ቀን እንዳለባት ማሰብ አንደኛው ነገር ነው። ሁለተኛው ደግሞ ለዚያች ቀን በየዕለቱ መደረግ ያለበት ዝግጅት ምንድን ነው ብለን ስንወስድ ከላይ ቀደም ብሎ እንደጠቀስነው ራሳችንን ከርኩሰትና ከበደል የማንጻት ስራ ዕለት ዕለት በመፍጠን የምንሰራው መሆኑን የምናስተውልበት ነው። እንግዲህ ይሄንን የምናየው አምላካችን እግዚአብሔር ለፍርድ የሚመጣ ከሆነ እኛ የምናቀርበው መልካም ስራ ከሌለን ይፈረድብናል ባልሰራነው ስራ ማለት ነው። ስለዚህ የተራበን ማብላት፣ የተጠማን ማጠጣት፣ የታሰረን መጠየቅ፣ ክፉ የደረሰበትን ሁሉ ማጽናናት፣ ብርታት እንዲሆን ማድረግ፣ ይሄንን 6ቱ ቃላተ ወንጌል እግዚአብሔር አምላካችን በመጨረሻው ጊዜ የሚጠይቀንን ሁሉ እነሱን ሁሉ መፈጸም፣ በጎ ሕሊና ይኖረን ዘንድ መጋደልና መትጋት፣ እነዚህን ሁሉ ማድረግ ዕለት ዕለት ያችን የመጨረሻዋን ቀን እያሰቡ መኖር የሁላችን ጥሪ እንደሆነ የምናስብበት ወቅት ነው። ሶስተኛው መልእክት ጽናትን የምንማርበት ነው። በዚህ ወቅት ምልክቶቹ በተለይ በተዘረዘሩበት ክፍል ሐሰተኞች ነቢያት እንደሚመጡ፣ ቤተ ክርስቲያንን የሚያስክዱ፣ በቤተ ክርስቲያን በመቅደሱ ላይ ሆነው ሐሰትን የሚሰሩ፣ ዘረኝነትን የሚሰብኩ፣ ውሸት የሚናገሩ፣ የተበደለውን ድሃውን ሳይሆን ለበዳዩ የሚያደሉ፣ የሚወግኑ፣ አስደንጋጭ ወሬ የሚናገሩ የሚበዙበት ዘመን እንደሚሆን፣ መከራን የሚያጸኑ፣ ፈተናን የሚያደርሱ አምባገነን መሪዎች፣ ሕዝብን ከሕዝብ ወገንን ከወገን የሚያፋጁ መልእክትን የሚያሰራጩ የሚበዙበት፣ እንዲሁም ደግሞ በእውነተኛው እምነት አለን ብለው ሲያበቁ ግን እምነታቸውን ክደው ለገንዘብ፣ ለማንኛውም ለሌላ ጥቅማ ጥቅም ሁሉ እምነታቸውን ክደው ወደ ሌላ የሚሄዱ የሚበዙበት ዘመን እንደሚመጣ ይናገርና ያ ሁሉ ሆኖ ግን ብሎ እግዚአብሔር አምላካችን እስከ መጨረሻ የሚታገስ ግን እርሱ ይድናል ብሎ ይነግረናል። ይህም ማለት በሚመጣው ሁሉ ፈተና የሰው ልጅ ጸንቶ ሊጠብቅ እንደሚገባው የሚያስተምር ነው ማለት ነው። ስለዚህ ስለ ጽናት የምንማርበት ሳምንት ነው። እነዚህን ሁሉ አድርገን ከአምላካችን ከእግዚአብሔር ጋር የምንኖርበት እንዲሆን የእግዚአብሔር ቅዱስ ፈቃድ ይሁንልን። እንግዲህ በዋናነት በአብይ ጾም ወቅት በዓላት ሁሉ እየዞሩ ወደ ሌላ ቦታ ሄደው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዋናው ተጋድሎ ያደረገልን ለእኛ ያደረገልን የአርአያነት ስራ የከፈለልን ዋጋ የሚታሰብበት ወቅት እንደሆነ ይታሰባል። ያም ሆኖ ግን ደግሞ በተመሳሳይ በስንክሳሩ ተመዝግበው በየዕለቱ ቅዱሳኑ ደግሞ ይታሰባሉና እነዚሁ በየዕለቱ የተጻፉ የተመዘገቡ ቅዱሳን እነማን ናቸው የሚለውን በተጨማሪ ደግሞ እናያለን ማለት ነው። በዚህ በእሁድ መጋቢት 14 በተጨማሪ የሚታሰበው በስንክሳሩ ላይ ተመዝግቦ የሚገኘው የሐዋርያው የቅዱስ ቶማስ ለ7 ዓመት ያህል የጋኔን ግንኙነት ያስቸገራትን አንዲትን ሴት ተአምራት በማድረግ ከዚህ የጋኔን አሰራር ነፃ ያወጣበት ዕለት ይታሰባል። እንግዲህ ይችን ሴት ሐዋርያው ቅዱስ ቶማስን ስታገኘው ታሪኳን ገልጻለታለች። እንዴት አድርጎ ይሄ ክፉ ጋኔን እንደተጠናወታት ማለት ነው። ገላዋን ታጥባ እየወጣች በነበረበት ጊዜ ድምጿን በጣም የሰለለ የሚያስፈራ መሬቱን ድው ድው እያደረገ እየመታ በሚያስፈራራ ድምፅ ወደ አካባቢዋ እንደቀረበና እሷም ዘወር ብላ ስታየው በሴትና በወንድ ጉዳይ አንድ እንሁን በሚል ጥያቄ እንዳቀረበላት ከዛም በድንጋጤ ባየችው ጊዜ ራሷን ሕሊናዋን እንደሳተች ገለጠችለት። እምቢ ብላም ከዛ በኋላ በየዕለቱ ሌሊት እየመጣ እንደሚገናኛትና ከሱ እምቢ ብላ መራቅ እንደማትችል በዚህም ብዙ መከራ እያጸናባት እንደሆነ ጠቅሳ አንተ የክርስቶስ ሐዋርያው ነህና እባክህ ከዚህ መከራ ከዚህ ፈተና ገላግለኝ እያለች ቅዱስ ቶማስን ለምነዋለች። እባክህ ብላ በለመነችው ጊዜ ቅዱስ ቶማስ ጸልዮ ጋኔኑን ከእርሷ ላይ እንዲወጣ አድርጎታል። ጋኔኑም ከእሷ ላይ ሲወጣ በእሳትና በጢስ አምሳል ነው ከእሷ ላይ የወጣው። እንግዲህ
ይሄ ከእሷ ላይ የወጣው ጋኔን በዚህ መንገድ ከወጣ በኋላ በክርስቶስ መስቀል አማትቦ ቅዱስ ሥጋውን ክቡር ደሙን አቀብሏት ክርስቲያናዊ ሕይወቷ እንድታጸና አድርጓት ወደ ዘመዶቿ አሰናብቷታል ማለት ነው። እንግዲህ ይህን አይነት ፈተና ዛሬም ባለንበት ዘመን እንዳለ የታወቀ ነው። የጋኔን ግንኙነት የሚያስቸግራት አንዲት እህት ከ11 ዓመት ከ11 12 ዓመት በፊት አካባቢ ታሪኳን ስታጫውት ሰምቻታለሁ። እና እንደዚሁ ተመሳሳይ ሌሊት ሌሊት እየመጣ በቃ በአካል በሚታይ በሚዳሰስ መልኩ በሚመስል ሁኔታ ይገናኛት እንደነበረ፣ በጣም ብዙ መከራ እንዳጸናባት፣ ትምህርቷን ለመከታተል ፈተና እንደሆነባት፣ በዚህም ምን ማድረግ እንዳለባት በቃ እንደጨነቃት ስታማክር ወደ ጸበልም እንድትሄድ ምክሮች ሲሰጧት አስታውሳለሁ። እና ይሄ በሕክምናም በባለመድኃኒትም በተለያየ መንገድም ሄደን ይህን አይነት ፈተና ላንወጣው እንችላለን። ይህች ሴት የሄደችው ወደ እውነተኛው መንገድ ነው። ወደ ክርስቶስ ሐዋርያ ወደ ሐዋርያው ቶማስ ሄዳ ይህንን መከራ ነፃ እንዲያወጣት ነው የለመነችው። እንግዲህ ሐዋርያው ቶማስ እንደምናውቀው በህንድ ሀገር በወንጌልን በመስበክ የሚታወቅ ነው። ሐዋርያቱ የተለያየ ሀገር በምድብ ሲሄዱ ምድቡ የደረሰው ህንድ ነው። ህንድ ሀገር ደግሞ የሀገረ ገዢው ቆዳውን ገፎት ብዙ መከራ አጽንቶበት ይህንን ቆዳውን ደግሞ ወስዶ በሙታን ላይ ሁሉ ሲጥለው ሙታን ይነሱ የነበረበት ነው። ልክ አሁን በራሱ ላይ በስዕሉ ላይ ተሸክሞት የምናየው የራሱን ቆዳ ነው። ይህንን ቆዳ ብዙዎችን ፈውሶበታል፣ ሙታንን አንስቶበታል፣ ብዙ ስራ ታምራትን አድርጎበታል። እና እንዲህ አይነት እውነተኛ የእግዚአብሔር አገልጋይ የሆኑ ቅድስት ቤተክርስቲያን ውስጥ አሉ። እነኚህ ቅድስት ቤተክርስቲያን ውስጥ ያሉ አባቶቻችንን ቀርበን በጸበል በጾም በጸሎት እንዲያግዙን በሰጊድ ሆነን ቅዱስ ሥጋውን ክቡር ደሙን እንድንቀበል በንስሐ ሆነን ብንቀርብ የዚህን አይነት ፈተናዎችን ድል ለመወጣት ለማሸነፍ የምንችል መሆኑን የምንማርበት ታሪክ ነው ማለት ነው። ሐዋርያው ቶማስ በጸሎቱ በእሳትና በጭስ አምሳል ከሴቲቱ እንዳወጣው እኛንም እያንዳንዳችንን ተዋህዶን እግዚአብሔርንና መልካም ስራን ሁሉ እንዳንሰራ እግዚአብሔርንም እንድንተው አድርጎ ያኖረንን የርኩስ መንፈስ አሰራር እግዚአብሔር ይገስጽልን፣ ያርቅልን፣ የነጻነት ሕይወትንም ያድለን። እንግዲህ ሶስተኛው 75ኛው የእስክንድርያ ሊቀ ጳጳስ ቅዱስ ቄርሎስ ያረፈበት ነው። ቅዱስ ቄርሎስ በእስክንድርያ እንዳልኩት 75ኛው ሊቀ ጳጳስ ነው። በማርቆስ መንበር ላይ ለ7 ዓመታት ነው ያገለገለው። በወቅቱ እንግዲህ እግዚአብሔርን አንድ ገጽ ነው የሚሉ አማኞች ይህን እምነት የሚያራምዱ ሰዎችን አስተምሮ ገስጾ የመለሰበት ዘመን ነው። ብዙ መጽሐፍትን ብዙ ምስጢራቸውንም ጠንቅቆ ያወቀ ብዙ መጽሐፍትንም የጻፈ አባት ነው። ያለ ፈቃዱ ነበረ ሊቀ ጵጵስና ላይ የሾሙት። ነገር ግን ከተሾመ በኋላ ብዙ ስርዓቶችን የቤተ ክርስቲያን ስርዓቶችን በጸሎት በቅዳሴ ጊዜ መገልገል ያለብን የካህናትን ስርዓት ሁሉ ያወጣ ቅዱስ አባት ነው። የቅዱስ ቄርሎስ 75ኛው የእስክንድርያ ሊቀ ጳጳስ የጸሎቱ በረከትና ረድኤት ከሁላችን ጋር ይሁን። እንግዲህ አራተኛው በሰዎች ዘንድ የተናቀ በእግዚአብሔር ዘንድ ግን ተቀባይነትን ያገኘው መነኮስ አባ ባጥል ያረፈበት ነው። አባ ባጥል ታሪኩ በጣም የሚያስገርም አባት ነው። መጀመሪያ በገዳም ውስጥ ነው ተወስኖ ይኖር የነበረው። በገዳም ውስጥ ግን የገዳሙ አበምኔት ማለት የገዳም የመነኮሳት አለቃ ወይም የገዳሙ ኃላፊ ማለት ነው። ይህ ሰው ስለ መነኮሳት ሌሎቹ ሰዎች እየመጡ በሐሜት የሚነግሩትን ነገር እየሰማ እነዚህን ሐሜተኞችና ነገረ ሰሪዎች ተቀብሎ በመነኮሳት ላይ መከራ እንደሚያደርስ ሰማ። ያባትና አዝኖ በዚህ ምክንያት ከገዳም ወጥቶ ወደ ዓለም ሄደ። እስክንድሪያ ነው የሄደው። እስክንድሪያ ከሄደ በኋላ ከተማ ውስጥ ያሉ ሴተኛ አዳሪዎችን ስም ነው የመዘገበው። በሙሉ ያሉትን እያጠና መዘገባቸው። ሁሉንም ከመዘገበ በኋላ በዛው ከተማ ውስጥ የቀን ስራ ተቀጥሮ
ሲሰራ ይውላል። ማታ ይመጣና የሚበላትን ምግብ ይገዛና ያችን ይቀምሳል። እርሷን ከቀመሰ በኋላ የሚተርፈውን ገንዘብና ብር ከቀን ስራ ያገኘው የተረፈ ብር ይዞ አንዲት ሴተኛ አዳሪ ጋር ከመዘገባቸው ውስጥ ይሄዳል። ይሄድና ገንዘቧን ይሰጣታል። ይሰጥና ተዘጋጅተሽ ጠብቂኝ፣ ዛሬ ከኔ ጋር ነው የምታድሪ ይላል። ከእሷ ጋር ይሄዳል፣ ያድራል። በሚቀጥለውም ቀን እንደዚሁ ደግሞ ለአንደኛዋ ለሌላኛዋ ሰጥቶ ይሄዳል ስራውን ሲመለስ ደግሞ ከሌላኛዋ ጋር ያድራል እያለ እንደዚሁ በየቀኑ ከለየ ሴተኛ አዳሪዎች ጋር ያድራል። እና ይሄንን ያደርግ በነበረበት ጊዜ ከሴተኛ አዳሪዎች ጋር ሲያደርግ ምንም ነገር አይፈጽምም። ሌሊት ይነሳል፣ ሲጸልይ ነው የሚያድረው፣ ሲሰግድ ነው የሚያድረው፣ ቆሞ ነው የሚያድረው። ቀኑ ሙሉ የጉልበት ስራ ሲሰራ ይውላል። ሌሊቱን ሙሉ ሲጸልይና ሲሰግድ ነው የሚያድረው። እነሱን ይወስዳቸዋል፣ ማስተኛት ብቻ ነው። ምንም ነገር አያደርግም፣ ምንምም አይላቸውም። ይሄንን እያደረገ በቅድስና እየተጋደለ ለብዙ ዘመናት የኖረ አባት ነው እና ምንም ነገር ሴተኛ አዳሪዎቹ አብረው ካደሩ በኋላ ይሄንን የትሩፋት ስራ እየሰራ እሱ ጠዋት ሲወጡ ግን ምንም ነገር ለሰው እንዳይናገሩ ያዛቸዋል፣ ያስጠነቅቃቸዋል። ከነዚህ መካከል አንደኛዋ ሴት ግን ሄዳ አባ ባጥል እኮ ከእኛ ጋር ያድራል እንጂ እኛን ይጠብቀናል እንጂ ምንም ነገር አያደርግም እያለች ለሰዎቹ ተናገረች ማለት ነው። ይሄንን በመናገሯ ምክንያት ይህች ሴት ጋኔን አድሮባት እንዳበደች የተመዘገበ ነው ማለት ነው ታሪኳ። በጣም የሚያሳዝን። ከዛ በኋላ እሷ ይሄ ከደረሰባት በኋላ ሌሎቹ ሴቶች እኛም ይሄ መከራ ይደርስብናል ብለው ይሄንኑ ምስጢር ጠብቀው እነኚህን አባት ምንም እንዳይሆኑ እንዳደረጓቸው ነው ታሪካቸው የሚያስረዳው። እንግዲህ እነኚህን መነኩሴ አባ ባጥልን የመነኩሴ ልብሳቸውን ሳያወልቁ ነው ከገዳም እንደመጡ ነው በቀጥታ በዛ አይነት ህይወት ውስጥ እየኖሩ የነበረው። ዓለም ውስጥ ያለው ሰው እሳቸውን ሲያይ አንተ መነኩሴ፣ አንተ ዘማዊ፣ ከነዚህ ዝሙተኞች ጋር እያደርህ ይህን የመነኩሴ ልብስ ደግሞ ለብሳል እያሉ እየጎተቱ በጥፊም እየተማቱ ብዙ መከራ ያደርሱባቸው እንደነበረ ነው ታሪኩ የሚያስረዳው። እሳቸው ደግሞ እኔስ መነኩሴ ስብሆን እኔ ስጋ የለኝምን እንደሌላው አእምሮት የለኝምን እያሉ ይቃወሙ እንደነበረ እንጂ እኔ ምንም ኃጢአተኛ አይደለሁ እኔ ንጹሕ ነኝ እያሉ ይከራከሩ እንዳልነበረ ስናይ በእውነት ትሕትናቸው፣ ትሩፋታቸው ይገርመናል፣ ያስተምረናልም። እንግዲህ እነኚህ አባት ይህን ሁሉ ተጋድሎ ካደረጉ በኋላ በመልካም አሟሟት በመጋቢት 14 ቀን አርፈዋል። ሲያርፉ በቤታቸው መድረክ ላይ አንድ መልእክት አስቀምጠው ነው ያረፉት። ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ትተው ነው እነኚህ አባት የሄዱት። ይሄ እነኚህ ቅዱስ አባት የአባ ባጥል በረከትና ረድኤታቸው ከሁላችን ጋር ይኑር። በእውነት እነኚህ አባት የሚያስተምሩን አንደኛው በዓለም ውስጥ እየኖሩ በቅድስና እየተጋደሉ የሚኖሩ ሰዎች እንዳሉ ነው። ስለዚህ ማን ምን እንደሆነ አናውቅም። በዓለም ውስጥ ያሉ ቅዱሳን ተጋዳይ እናትና አባቶች፣ እህት ወንድሞች አሉ። እነኚህን እኛ እንደምንጠብቀው እኛ ቅዱሳን ነን፣ እኛ መልካም ነን እያሉ የሚታዩ አይደሉም። ይሄ ከታወቀባቸው በጣም የሚያዝኑ የሚያለቅሱ፣ ይሄን ሰው እንዳይገለጥባቸው እጅግ ጥንቃቄ የሚያደርጉ እንደሆኑ ልናስተውል ይገባል። ሁለተኛው ደግሞ በውጪ በሚታዩ ነገሮች በማንም ላይ መፍረድ እንደሌለብን እንማራለን። አትፍረድ ነው የሚለው በማቴዎስ ወንጌል ምዕራፍ 7 ላይ ያለው ቃል በማንም እንዳንፈርድ ያስጠነቅቀናል። በተለይ እኛ ንጹሐን ሳንሆን ስልጣኑ ሳይኖረን በሰው ላይ መፍረድ ተገቢ አይደለም። ፍርድ እንግዲህ እኛ ራሳችንን ንጹሕ አድርገን ቢሆን ለሌላው የሚጠቅም ትምህርት ልንሰጥ እንችላለን። ነገር ግን እያንዳንዳችን ከዛ አስተሳሰብና ሂደት ውስጥ ነፃ ሳንሆን የምንፈርደው የምንናገረው ሁሉ በእኛ ላይ ኃጢአት የሚያመጣ ይሆናል። በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርባችኋል፣ በሚዛናችን ይመዘንብናልና ስለዚህ
ፍርድ ተገቢ እንዳልሆነ በተለይ እንደኛ አይነት ቅዱሳን ሊኖሩ ስለሚችሉ በጥንቃቄ ሰዎችን ማየትና መገምገም ተገቢ እንደሆነ በማንም ላይ ዝም ብሎ መፍረድ ተገቢ እንዳልሆነ እንማራለን። ሌላው በሰዎች ዘንድ ከብሮ በእግዚአብሔር ዘንድ ግን ውዳቂ ከመሆን ይልቅ በተቃራኒው በሰዎች ዘንድ ተንቆ ተጥሎ በእግዚአብሔር ዘንድ ግን ተቀባይነት ያለው ሰው መሆን በጣም ምን ያህል ጥቅም እንዳለው ከአባ ባጥል ሕይወት እንረዳ። እነኛ አባት ዘላለማዊ ሕይወታቸውን አግኝተዋል። በቅድስና ዛሬም ስማቸውን እየዘከርን ነው። ግን ሰው የሚያከብረን ቢሆንና እግዚአብሔር የማያከብረን ቢሆን ደግሞ ምንም ዛሬ ስማቸውን ላንጠራቸው እንችል ነበር፣ እንደዚ አይነት ሰው ቢሆኑ ኖሮ። ስለዚህ ቅዱሳን ሁሉ ዋና ትኩረትና ማዕከላቸው እግዚአብሔር እንጂ ሰው አይደለም። ሰው አተያዩ በተሳሳተ መንገድ ክብር ሊሰጥ ይችላል፣ ወይም ደግሞ በተሳሳተ መንገድ ሊነቅፍም ሊተችም ይችላል። ስለዚህ ዋና ማዕከላችን እግዚአብሔር እንዲሆን እነኚህ ቅዱስ አባት ያስተምሩናል ማለት ነው። ሌላው አምስተኛው ከግብፅ ብህንሳ የሆነው አባት አባ ሲኖዳ በሰማዕትነት ያረፈበት ነው። ይህ አባት በንጉሱ መክስሚያኖስ ዘመን የነበረ አባት ነው። አገሩ ብህንሳ ነው፣ ግብፅ እና የአቡነ ገብረ መንፈስ ቅዱስ የጻድቁ አባታችን የአክስት ልጅ እንደሆነ ይነገራል። በፓትርያርክነት በእስክንድሪያ እያገለገሉ እያለ ንጉሱ መክስሚያኖስ ለጣዖት እንዲሰግድ ቢያዝዘው ለክብር ባለቤት ለጌታችን ለኢየሱስ ክርስቶስ በመታመኑ ምክንያት ብዙ ስቃይ ነው የደረሰበት፣ ብዙ መከራ ነው የደረሰበት። ከዛ ሁሉ ስቃይ ግን ሊቀ መላእክት ቅዱስ ሚካኤል እያወጣው እያዳነው በጽናት በዳግም ያቆመው እንደነበረ፣ በዚህም ንጉሱ በጣም አዝኖ ተናዶ ራሱን በሰይፍ ቆርጠው እንዲጥሉ ታዝዞ በዚህ በሰማዕትነት ያረፈ ቅዱስ አባት ነው ማለት ነው። የቅዱሳን ሁሉ በረከት ይደርብን። መጋቢት 15 ሰኞ የሚታሰቡ በዓላት አሉ። አንደኛው የቤተ ክርስቲያን መጻሕፍትን በማንበብ የመነኮሰች ቅድስት ሳራ የምትባል እናት የምትታሰብበት በዓል ነው። እናታችን ቅድስት ሳራ እንግዲህ ቤተሰቦቿ ባለ ጸጋ የነበሩ ናቸው። እናትም አባትም ባለ ሀብት የነበሩ በግብፅ ሀገር ውስጥ የነበሩ ባለ ሀብቶች ናቸው እና ሀብት አለን ይሄ አለን ብለው ግን ልጃቸውን አላግባብ የሆነ የቅንጦት ነገርም ወይንም ደግሞ ጭቆናም ቢሆን አላደረሱባትም። ብቸኛ ልጃቸው ነበረች ይቺ ቅድስት ሳራ። ምንድን ነው ያደረጉት? ክርስቲያናዊ ሕይወትን የሚገልጡ ትምህርቶች እንድትማር ነው በሕፃንነቷ ያደረጉ። አንደኛው እሱ ነው። ሁለተኛ ደግሞ መጽሐፍት ማንበብን፣ የምታነባቸው መጽሐፍትን ደግሞ የቅዱሳን መጽሐፍትን እንድታነብ ይሄንኑ ነው ያስተማሯት። መጽሐፍና ማንበብን እና ክርስቲያናዊ ሕይወትን ከልጅነቷ ጀምሮ መጽሐፍት አንባቢ ሆና እንድታድግ የራሳቸውን አስተዋጽኦ አደረጉ ማለት ነው። ከዚህ በኋላ የቤተ ክርስቲያንን ዜና የያዙ መጽሐፍትን አዘወትራ ማንበብ እንደጀመረች፣ በዚህም ደግሞ በተለይ ደግሞ የተመሰጠችበት የቅዱሳን የመነኮሳትን ታሪክ ማንበብን ነው። በዚህም ከልጅነቷ ጀምሮ ወደ ምንኩስና ተስባ በግብፅ ውስጥ ካሉ ገዳማት ውስጥ በአንደኛው ውስጥ ገብታ እስከ መጋደል ድረስ የሚያደርስ ውሳኔ እንድትወስን አደረጋት። ይሄ የማንበቧ ውጤት ደግሞም እንድትሳብ ወላጆቿ ደግሞ ዝንባሌዋ ወደ ቤተክርስቲያን እንዲሆን ያደረጉት ጥረት ፍሬ አፈራና ይሄንኑ እግዚአብሔር ደግፏት ወደ ገዳማት ገብታ የምትጋደል ሆነች። ብዙ ዓመታትም ደናግሉን አገለገለቻቸው። የምንኩስናን ልብስም ለበሰች። በብዙ ከርኩስ መንፈስ ከሰይጣን ጋር ተጋደለች። ከ13 ዓመት ተጋድሎ በኋላ እያገለገለች እነኝህን መነኮሳያትን በገዳማት ውስጥ ሰይጣን መጥቶ ተፈታተናት ይላል። ሳራ ሆይ ሰይጣንን እኮ ድል አድርገሽዋል፣ ደስ ይበልሽ እያለ እንደተናገራት ይገልጻል። ቅድስት ሳራ ግን ይህንን ድምፅ በሰማች ጊዜ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም ብላ እርኩስ መንፈስን እንዳሳፈረችው ታሪኳ ይገልጣል ማለት ነው። መነኮሳትን ተሰብስበው ቁጭ ብለው ታስተምራቸው ነበር እና ስታስተምራቸው ትነግራቸው ከነበረው መልእክታት መካከል እንደው ይሄ እርኩስ መንፈስ ሰይጣን እንዳያስተኝ ከቤቴ ስወጣ እግሬን ከአንድ ቦታ ነቅዬ ወደ አንድ ቦታ ራሱ እስከምወስደው ድረስ ሁሌ
እንደምሞት አስባለሁ ትላቸው እንደነበረ መዛግብቱ ላይ ተመዝግቦ ይገኛል ማለት ነው። ቤቷ በባህር ዳርቻ አካባቢ ሆኖ ከብዙ ተጋድሎ በኋላ ማለት ነው ትኖር እንደነበረ፣ በዛም አካባቢ ስትኖር እርሷ ሁሉንም ሰዎች ታያለች። ስትፈልግ ስለተለያዩ ነገሮች ልታስተምራቸው ስትፈልግ ተገልጣ ታወራቸዋለች። ከዛ በተረፈ ግን እርሷን ሌላ ሰው ማየት ይችል እንዳልነበረ፣ በዚህ የብቃት ደረጃ ላይ እንደነበረች በስንክሳሩ ላይ የተመዘገበው ታሪኳ ያስረዳል። በዚህ ሁኔታ እየተጋደለች ለብዙ ዓመታት ኖራ 80 ዓመት ሲሆናት በሰላም ያረፈች ቅድስት እናት ናት። የቅድስት ሳራ በረከቷ ይደርብን። ከዚች ቅድስት እናት አንደኛው የቤተሰብ አስተዳደግ በልጆች መጪ ሕይወት ላይ በዕጣ ፈንታቸው ላይ ያለውን አስተዋጽኦ እንማራለን። ቤተሰብ ሀብት ያለው ንብረት ያለው ከሆነ ለልጆቹ መልካም መምህር መርጦ መድቦ መጻሕፍትን ቅዱሳት መጻሕፍትን እንዲማሩ ቢያደርግ ለልጆች የወደፊት ዕጣ ፈንታና ሕይወት የቅድስና ሕይወት እንዲኖራቸው በማድረግ ረገድ ከፍተኛ አስተዋጽኦ እንደሚኖረው፣ እንዲሁም ደግሞ ቅዱሳን እንዲሆኑ ሰዎች በተለይ ቅዱሳን መጻሕፍት ማንበብ በጣም ትልቅ በረከት የሚያስገኝ መሆኑን የምንማርበት ታሪክን ከዚች ቅድስት እናት እንማራለን። የቅድስት ሳራ በረከቷ ይደርብን። እንግዲህ ሌላው በዚህ ዕለት የሚታሰበው በዘመነ ሰማዕታት ይሄም ማለት ከ160 እስከ 312 ዓመተ ምህረት በነበረው ዘመን ሰለፍኮስ የሚባል እጮኛ የነበረችው ሰው በሰማዕትነት ያረፈበት ነው። ይሄ ሰለፍኮስ የሚባል ሰማዕት እጮኛው አስጠራጦኒቃ ትባላለች። አስጠራጦኒቃ እሷም እንዲሁ ሰማዕት የሆነች ቅድስት ናት። መጋቢት 20 በዓሏ ይታሰባል። የእሷ ደግሞ ማለት ከ5 ቀናት በኋላ ዛሬ መጋቢት 15 እሱ መጋቢት 20 ደግሞ ከ5 ቀናት በኋላ ደግሞ የእሷ ሰማዕትነት ይታሰባል። እነኚህ ሁለት እጮኛሞች እጮኛ ሆነው ሳይጋቡ በድንግልና ሆነው ግን በጾም በጸሎት በሰጊድ ሆነው እግዚአብሔርን ለማመስገን በሱባዔ እግዚአብሔር ሊጠይቁ የወሰኑ ቅዱሳት እናትና እህት እና ወንድም አባትና እናቶች ናቸው። እንግዲህ ይህንን ውሳኔ ከወሰኑ በኋላ በዘመኑ ክርስቲያን የሆነ ሁሉ እየተፈለገ የሚገደልበት ዘመን ነበረ። እንግዲህ እንደምናስታውሰው ዘመነ ሰማዕታት ማለት የዛ ዘመን ክርስቲያን ሆኖ የተገኘ ሁሉ በተገኘበት የሚገደልበት ነውና በተለይ ይቺ ቅድስት እናቷ ናት ክርስቲያን፣ አባቷ አረማዊ ሰው ነው። የንጉሥም አገልጋይ የነበረ ሰው ነው እና ይቺ ቅድስት በጾም በጸሎት በሰጊድ ስትጋደል ሰውነቷ እየከሳ ሲሄድ ሲመነምን ያያታልና ለምን እንደሆነ ሲጠይቋት እሷም ከጌታዬ ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በረከትን አገኝ ዘንድ ስለምጾም ነው የሚል ቃል ስለነገረቻቸው ይህንንም ወስዶ ክርስቲያን እንደሆነች በዚህም ደግሞ አላግባብ እንደሆነ እንድትመለስ ለንጉሱ አባቷ ራሱ ከሳሽ ሆኖ እንደከሰሳት ነው ታሪኳ የሚያስረዳው። ከዛ በኋላ ይህንኑ ቃል ይዞ ንጉሱ አስመጣት። ከእምነቷን እንድትቀይር አስገደዳት፣ መከራት፣ ገሰጻት፣ እምቢ አለች። በጌታችን ታመነች። ከዛ በኋላ ይህንኑ ሁሉ መከራ አድርሶባት በጣም ተናዳፊ እባቦች፣ መርዛማ እባቦች ባሉበት ቦታ ሁሉ ጣላት ይላል። ሌሎችም ብዙ መከራዎችን አደረሰባት። ያ ሁሉ ግን አልበገራትም። በዚህ ሁኔታ ሰማዕትነትን የተቀበለች ቅድስት እናት ናት። እንግዲህ እጮኛዋም ደግሞ እንደዚሁ በተመሳሳይ ሰዓት ተይዞ እሱም ሲጠየቅ በእምነቱ እንደጸናና በዚሁ በመጨረሻ በሰይፍ ተቆርጦ ራሱን በሰማዕትነት አርፏል ማለት ነው። እነኚህ ቅዱሳን የሚታሰቡበት በዓል ነው። የቅዱስ ሰለፍኮስ የሰማዕቱ በረከት ይደርብን። እንግዲህ ማክሰኞ መጋቢት 16 የመጨረሻው በዚህ መርሃ ግብራችን የምናየው 47ኛው የእስክንድርያ ሊቀ ጳጳስ አባ ሚካኤል ያረፈበት ነው። አባ ሚካኤል በአስቄጥስ በአባ መቃርስ ገዳም ለብዙ ዓመታት ነው በምንኩስና ሲጋደል የኖረው። ከእርሳቸው አስቀድሞ ሊቀ ጳጳስ የነበረው አባ ቴዎድሮስ ይባላል። አባ ቴዎድሮስ ባረፈበት ጊዜ
ማንን እንምረጥ፣ የትኛውን ሰው ሊቀ ጳጳስ እናድርግ ብለው ተቀምጠው እየተወያዩ እየመከሩ ነበረ ይላል እና አንድ የትንቢት መንፈስ ያደረበት ሰው በወቅቱ በአባ መቃርስ ገዳም ሲጸልይ ያየውን ራእይ ነገራቸው። በአስቄጥስ ገዳም ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህ ሹመት የሚሻል እርሱ ነውና የሚል ድምፅን ከሰማይ ሰማሁ ብሎ ለእነዚህ የተሰበሰቡ አባቶች እንዳስረዳ፣ እነኚህም አባቶች ደግሞ ስለ አባ ሚካኤል ከዛ በፊት መረጃውም ስለነበራቸው ስለሚያውቋቸውም እውነት እውነት የተነገረው ትክክል እንደሆነ እግዚአብሔር ገልጦላቸው በጉባኤያቸው ተስማምተው በመስከረም 17 ቀን ካለበት ከሀገረ ገዢው ደብዳቤ አጽፈው ካለበት ሀገር ሂደው እንደያዙት በአገልግሎት ላይ እንዳለ እጁን ይዘው አስረው አመጡትና በሹመት ቦታ አምጥተው እንደሾሙት ነው። እንግዲህ የሆነው በዲዮቅልጥያኖስ ከሱ በኋላ አልሲዲ የሚባል ገዢ በአካባቢው በግብፅ የነበረበት ዘመን ነው። ከዛ መርዋን አልጋዲ የሚባል ደግሞ በሀገሪቱ የነገሰበት ዘመን ነው። በዛ ዘመን ብዙ አማንያን የነበሩበት፣ በተለይ ደግሞ እናምናለን እያሉ በቤተ ክርስቲያን እየገቡ የሐሰት ትምህርትን ሲያስፋፉ የነበሩ ሰዎች የነበሩበት ነው። አንዱ ቆዝሞስ የተባለ ነው። ተዋህዶን ይነቅፍ የነበረ መለካዊ የነበረ ሰው ነው። ይህም ሰው ተነስቶ ነበረ። ነገር ግን አባ ሚካኤል አስተምረው መልሰው ከሳቸው ስልጣን በታች ስልጣን ሰጥተው በቤተ ክርስቲያኗ ውስጥ ስለ እውነተኛዋ ተዋህዶ እስከሚጽፍ ድረስ ያደረሱት ቅዱስ አባት ናቸው። ከአባ ሚካኤልም ስልጣን በታች ሆኖ ሊኖር ተስማምቶ የነበረ ያገለገለ አባት ነው። እንግዲህ ይሄ ቆዝሞስ የተባለ ሰው ማለት ነው። በመጀመሪያ ግን ፈተና የነበረ ነው። በዘመኑ አንድ ሌላ መለካዊ ስልጣነ ክህነትን ይሾም ዘንድ የፈለገ ሰው በሳቸው ላይ ተንኮል ሰርቶ ከዘመኑ ንጉሥ ጋር ብዙ እንዳጣላቸው ታሪካቸው ይገልጻል። በዚህም ምክንያት ከብዙ ሐዘን ብዙ መከራ ደርሶባቸው ብዙ ታስረዋል፣ ተገርፈዋል፣ ብዙ ፈተናና መከራ እንደደረሰባቸው ነው የሚገልጸው። በተለይ በሳቸው ዘመን 24,000 የሚያክሉ ምዕመናን በግፍ እምነታቸውን እንዲቀይሩ የሆኑበት ዘመን ነው። በተለይ ግብፃውያን ይህን በሰፊው የሚያነሱት ነው። እንግዲህ ስልጣነ ክህነት እንዲሰጣቸው ፈልገው ባልተሳካላቸው መለካውያን ነገረ ሰሪነት በእስር ሆነው ብዙ ጊዜ ከቆዩ በኋላ ይሄንን ታሪክ ኢትዮጵያዊው ንጉሥ በዘመኑ የነበረው ሰማ። ወደ 100,000 የሚጠጋ የጦር ሰራዊትን ይዞ ዘምቶ ከባድ ጉዳት ከማድረሱ በፊት የግብፁ ንጉሥ ይህንን ታሪክ ሰምቶ እነኚህን ቅዱስ አባት እንደፈታና እንደለቀቃቸው ነው ታሪካቸው የሚያስረዳው። እሳቸውም ደብዳቤ እንዲጽፉ አድርጎ የኢትዮጵያዊ ንጉሥ በፍጥነት ደብዳቤ ጽፈው እንዲመለስ ወደ ሀገሩ ተለምኖ ተመልሷል ማለት ነው። እንግዲህ እሳቸውም እግዚአብሔር ዋጋህን በመንግስተ ሰማያት ይክፈልህ፣ ያደረግከው ነገር ለእኛ ረድቶናል፣ ጠቅሞናል ብለው ምስጋና እንዳቀረቡለት ታሪኩ ያስረዳል። እንግዲህ ንጉሱም በወቅቱ ወደ ሀገሩ በሰላም ተመልሷል ማለት ነው። ከዚህ ምን እንማራለን ብለን ስንወስድ በተለይ አንደኛው የሊቀ ጳጳሳት አሿሿምን በተመለከተ ነው። ሊቀ ጳጳሳት እንዴት እንደሚሾሙ እግዚአብሔር የሚመርጥበት መንገድ የተለያየ መሆኑን፣ አባቶችም ደግሞ በማስተዋል በእርጋታ እግዚአብሔር መንፈስ ቅዱስ እንዲገኝ በቅድስና እንዴት ቅዱሳን አባቶችን ወደፊት እንደሚያመጡ፣ በዚህ መንገድ የመጡ አባቶች ደግሞ ለቤተ ክርስቲያን ምን ያህል ትሩፋትና በረከት እንደሆኑ የሚያስረዳ ነው። መለካውያን ደግሞ በተለያየ በየትኛውም ዘመን እንደነበሩና በዘዴ በጥበብ አባቶቻችን ይዘው እስከ ዛሬ ድረስ ቤተክርስቲያናችን እንዳቆዩልን የምንማርበት ነው። ሁለተኛው የምንማረው ትምህርት ደግሞ የኢትዮጵያውያን ነገስታት ለፍትህ የከፈሉት ዋጋ ነው። እንግዲህ ከሀገራቸው ተነስተው በሌላ ሀገር የሚደርስ ፈተናና መከራ ተገቢ አይደለም፣ ትክክል አይደለም። ለምን ሰው አላግባብ ይበደላል፣ ይጨቆናል፣ በእምነቱ በነፃነቱ የተደረገው ተገቢ አይደለም በሚል ከዚህ አልፈው ሌላ ሀገር ድረስ ያስከብሩ የነበሩ እንደነበረ የምንማርበት ነው ማለት ነው። እንግዲህ በክፍል 1 የቅዱሳን ታሪክ እና መታሰቢያ
በዚህ ሳምንት የሚቀርቡት ለጊዜው ይህን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።